ይህ አዋዜ ነው። የ91 ዓመቱ የዚምባብዌ የዕድሜ ልክ ፕሬዝዳንት ሮበርት ጋብርኤል ሙጋቤ ዛሬ በደቡብ አፍሪካ የተናገሩት አረፍተ ነገር በሀገሪቱ የሚገኙ ነጮችን ክፉኛ ማስቆጣቱ ተሰማ። የሀገሪቱ ቴሌቪዥን ጣቢያ SABC ስልክ እየተደወለለት ማብራሪያ ተጠይቋል። ምን ለማለት ፈልገው ነው እየተባሉ ክስ ቀርቦባቸዋል ከሰው። ሙጋቤ ግን ለወትሮ እንደሚያደርጉት ሁሉ ከምንም አልቆጠሩትም። ዛሬ ጉብኝታቸውን አጠናቀው ወደ ሀገራቸው ይመለሳሉ። ጉዳዩ የተፈጠረው በዛሬው ዕለት የሶዌቶን ሙዚየም በጎበኙበት ጊዜ ነበረ። እዛም ጉብኝቱን አጠናቀው እንደወጡ ከፊት ለፊት ከተደረደሩት ጋዜጠኞች መካከል የደቡብ አፍሪካ ቴሌቪዥን ጣቢያ ካሜራን የያዘች ጋዜጠኛ ጥያቄ ታቀርብላቸዋለች። ምን ተሰማዎት ብላ። ከሷ ኋላ አንድ ነጭ ጋዜጠኛ ነበረች። ሙጋቤም እሷን አየት እንዳደረጉ ወዲያውኑ የቀረበውን ማይክራፎን በመዳፋቸው ገሸሽ ያደረጉና ነጭ ፊት ማየት አልሻም አሉ። ይህ ነው እንግዲህ በደቡብ አፍሪካ ብዙ ነጮችን ወደ ቴሌቪዥን ጣቢያው እየደወሉ ማብራሪያ እንዲጠይቁ ያስገደዳቸው። በሶዌቶ ሙዚየም ዋነኛ መታሰቢያነቱ በ1970ዎች ውስጥ የተገደለ አንድ የ13 ዓመት ተማሪ ታሪክ ነው። ወጣቱ የ13 ዓመቱ በጥይት ተመቶ በሰዎች ሸክመውት እየሄዱና እህቱ ከጎን እየተከተለች በመንገድ ላይ ሲሞት የሚያሳይ ነው። ይህም የዓለምን ትኩረት የሳበና በደቡብ አፍሪካ ዘረኛ አገዛዝን ካጋለጡ መጥፎነቱን ለዓለም ከገለጹ በርካታ አሰቃቂ ድርጊቶች አንዱ ነው። ሙጋቤ ይህን ጉብኝት በማድረግ ላይ ያሉ ስለ ወጣቱም ይህንን ታሪክ ሰምተው መውጣታቸው ነበረ። ከአስጎብኚዎቹ አንዷ የወጣቱ ያን ጊዜ ከጎን ትሮጥ የነበረችዋ እህቱ ናት። እዛ በቋሚነት ተቀጥራ ነው። ሙጋቤ ከዛ እንደወጡ ነው እንግዲህ በስሜት ውስጥ ሆነው ነጯን ጋዜጠኛ ሲያዩ ማይክራፎኑን ገሸሽ አድርገው ነጭ ፊት ማየት አልሻም ያሉት። ሮበርት ሙጋቤ በአወዛጋቢ ንግግራቸው የሚታወቁ ሰው ናቸው። ለዛሬ በዚህ መነሻነት አንዳንዶችን ላስታውሳችሁ ፈቀድኩ። ብዙ ጊዜ በሮበርት ሙጋቤ ጥቃት ውስጥ ደጋግማ የምትወድቀው ቅኝ ገዣቸው እንግሊዝ ናት። ገበሬዎቿን ከመሬት ነቅለው ከማባረር ባላነሰም በተለያየ መድረክ እንግሊዝን የማያጠቁበት አጋጣሚ ኖሮ አያውቅም። እውነቱን ለመናገር በእንግሊዝ ላይ ቂም አላቸው። እንግሊዝ በጣም ቀዝቃዛ፣ ትንንሽ ቤቶች ያሏት የማይኖርባት አገር ናት ብለዋት ያውቃሉ። በግብረ ሶዶማውያን ላይ ደግሞ እንደዚህ ብለው ነበረ። ግብረ ሶዶማዊ የተወለደው በዛ መንገድ ነው እንዴ? ዘራችን እንዲቀጥል ያስፈልጋል። ያ ደግሞ የሚሆነው ከሴት ጋር ሲሆን ነው። ጆንና ጆን አይሰራም። ማሪያና ማሪያ ብሎ ነገር አንቀበልም። እነሱ ከውሻና ከአሳማ የከፉ ናቸው። እኔ ለምሳሌ አሳሞች አሉኝ። እውነቴን ነው የምነግራችሁ። ወንዱ አሳማ ሴቷን አሳማ ያውቃል ብለዋል። ሂትለር ናቸው እየተባለም ምዕራቡ ዓለም ብዙ ጊዜ ይተቻቸዋል። አድማጮች፣ ሮበርት ሙጋቤ በእውነት ከእንግሊዝ ጋር በፈጠሩት በተለይም በሰፋፊ የእርሻ መሬት ይዘው ተንሰራፍተው ይኖሩ በነበሩ የእንግሊዛውያን ገበሬዎች ላይ በወሰዱት እርምጃ የተነሳ እኔም ራሴ በግል የማውቀው ነው። ቢቢሲ ቢያንስ ለ15 ቀናት ያህል አበይት ዜና የቴሌቪዥን አበይት ዜና በማድረግ ሲያቀርበው ነበረ እና በእውነት የሶስተኛው ዓለም ጦርነት የሚመጣ እንኳ በዚህ ደረጃ ትኩረት ይሰጧል ብዬ አላስብም። እና እንግዲህ እሳቸውም በጣም ትችት የሚቀርብባቸው ሰው ነበሩ። ሂትለር ነው ስላሏቸው ይመስለኛል ቀጥሎ ያለውን የተናገሩት። እኔ የዚህ ዘመን ሂትለር ነኝ። ይሄኛው ሂትለር ሙጋቤ ራሳቸውን ማለታቸው ነው። አንድ ዓላማ ብቻ ነው ያለው፣ ለህዝቡ ፍትህ፣ ሉዓላዊነት፣ ነፃነት እና በሀብታቸው ተጠቃሚ እንዲሆኑ የሀብታቸው አዛዥ ናዛዥ እንዲሆኑ ማረጋገጥ ነው ዓላማው።
ሂትለር ማለት የማለት ከሆነ እንግዲያውስ 10 እጥፍ ሂትለር ልሆን ብለው ያውቃሉ። በተለይ እንግዲህ ቅድም በነገርኳችሁ ምክንያትና ከእንግሊዝ በጀርባ ደግሞ ሌሎች ምዕራባውያን እንደዚሁም አሜሪካም ጭምር በሮበርት ጋብርኤል ሙጋቤ ላይ ቀና አመለካከት ያለው ዓለም የለም። ወደ አውሮፓም እንዳይሄዱ እንዳይንቀሳቀሱ ማዕቀብ የጣለባቸው ሰው ናቸው። ስለዚህ ብዙ ጊዜ ከነጩ ሰው ጋር ጠብ ላይ ናቸው። በአንድ ንግግራቸው ምን አሉ? ነጩን ሰው ማምነው ሲሞት ነው ብለዋል። ሙጋቤ ከዚህም ባለፈ ከኢየሱስ ክርስቶስ ጋርም የሚያያይዟቸው አሉ። እሳቸው ትርጉሙ በነፃነት ስንመለከተው ከዚህ ቃሉ ላይ እንደምንመለከተው አይደለም ለማለት የፈለጉት የሚመስለኝ ከምዕራቡ ዓለም በጣም ውግዘት የሚበዛባቸው ከስልጣን እንዲወርዱ በርካታ ጥረቶች እንደተደረጉባቸው የሚያምኑ ሰው ናቸውና ብዙ ጊዜም ከግድያ አደጋ ያመለጡ ወይም አምልጫለሁ ብለው የሚያምኑ ሰው ስለሆኑ የተናገሩት ያንን ለማሳየት ነው ንግግራቸው ብዬ የማስበው። ግን እንዲህ ነው ያሉት፣ ብዙ ጊዜ ሞቶ በመነሳት ኢየሱስን እኔ በልጠዋለሁ። ምክንያቱም ብዙ ጊዜ ነው የሞትኩት፣ እሱ አንዴ ነው የሞተ አንዴ ተነሳ ብለዋል። ከስልጣን የሚያነሳኝ አሉ አንዴ ደግሞ ከስልጣን የሚያነሳኝ ተቋሚው የኤምዲሲ ፓርቲ ወይም እንግሊዝ አይደለችም ቸሩ መድኃኔዓለም ብቻ ነው ብለዋል። ይሄ በእውነቱ የአፍሪካ አገሮችን ሁላችንንም ምስራቁንም፣ ደቡቡንም፣ ምዕራቡንም፣ ሰሜኑንም በእውነት የሚመለከት ነው። በእኛም እድሜ እንደው ከትውልድ ትውልድ ከዓመት ዓመት ከአስርተ ዓመት ለውጥ ሳያሳይ እየቀጠለ ነውና የአፍሪካ መሪን እውነቱን ለመናገር ከስልጣን የሚያነሳው ሙጋቤ እንዳሉት ቸሩ መድኃኔዓለም ብቻ ነው። እንግዲህ ምናልባት እሳቸው ስለተናገሩት መሆን አለበት። የ90 ዓመቱ ሙጋቤ በጣም በሚገርሙ ታሪኮች የተሞሉ ሰው ናቸው። ከስልጣን መውረድ ደስ አይላቸውም። በጣም የሚከፉበት ነገር ነው። በዚህ የተነሳም ክስ ያበዛሉ። የዛሬ 2 ዓመት ገደማ ነው የሞርጋን ስቫንጊራ ተቋሚ ፓርቲ ከዛኑ ጋር ተጣምሮ መንግስት ከመሰረተ በኋላ ለምርጫ እንደገና ተለያይቶ መወዳደር ነበረበት። በምርጫ ዘመቻው ወቅት የተቃዋሚ ፓርቲውን የወጣት ክንፍ መሪ የነበረው ሰለሞን ማድዞሬ አንድ ነገር ተናገረ ተብሎ ተከሶ ነበረ። ተሳደበ ነው የተባለው። የሰለሞን ማድዞሬ ጠበቆችም በፍርድ ቤት ተከራክረው እንዲፈታ ማዘዣ ይዘው ቢቀርቡም አልተፈታም ነበረ። ሰለሞን ማድዞሬ ካፌ እንዲህ አይነት ነገር አልወጣም ቢልም እስሩ አልቀረለትም። ፍርድ ቤት ነፃ ቢያወጣውም ማለት ነው። በዚምባብዌ ህግ መሰረት የመንግስት ኃላፊዎችን የሰደበ በ1 ዓመት እስራት ወይም $100 ይቀጣል። እንግዲህ በዚምባብዌ መሳደብ የሚቻለው ኪስን አይቶ ነው። እናም ያም ወጣት ያ ሊቀመንበር ምን ብሎ ነው የተሳደበው የሚለው ነገር የሚያጓጓ ነው። እና ማድቦሬ የምርጫ ቅስቀሳ ላይ አንድ ጋዜጣ እንደጣፈበት ነው ወኔው ጋል ብሎ እችን የህግ አንቀጽ ረስቶ ሙጋቤን እንዲህ አላቸው፣ እሱ አንካሳ አህያ ነው፣ ምን አለ ወደ ሜዳ ግጦሽ ቢሄድ ይላል መሰለኝ። ፕሬዝደንቱ አንካሳ አህያ ብሎ የተሳደበ የወጣት ክንፍ መሪያቸውን ያጡት ስቫንጊራይ ኤምዲሲ ፓርቲ ስልጣን ቢይዝ አሉ ወዲያውኑ ይህንን አንቀጽ መሰረዝ ከብዙ ስራዎች ውስጥ አንዱ ነው ብለው ነበረ። ሙጋቤ እንዳጋጣሚ ይሄ አንቀጽ እሳቸውን የሚሳደብ በሙሉ እንዲታሰር ቢያደርግም በሌላ በኩል ደግሞ እሳቸው ላይ ተፈጻሚነት የለውም። ተፈጻሚነት ቢኖረው ኖሮ ደርዘን ሙሉ ክስ ይዛ ፍርድ ቤት የምትቀርባቸው እንግሊዝ ናት ብዬ ነው የማምነው። ምክንያቱም በእኔ አንድ በጣም ማስታውሰው ያን ጊዜ እንግሊዝ በከፍተኛ ደረጃ በገበሬዎቹ የተነሳ በድርጊቱ አፈጻጸም ህገወጥነት በጣም ትችት ታቀርብ በነበረበት ጊዜ በወጡ በወረዱ ቁጥር ሙጋቤ የሚጠብቃቸው
ውግዘትና ጥያቄው ይሄ ነበር። ሲጠየቁ ምንድን ነው ያሉት? ትንሿን ጣታቸውን እንደዚህ አሳይተው እንግሊዝ እኮ ሚጢጢ ናት ያሉት ትዝ ይለኛል። ለማንኛውም ይህ እሳቸውን አንካሳ አህያ ወደ ግጦሽ ብሄድ ምን አለ ብሎ በመናገሩ እስር ቤት የገባ የወጣት ክንፍ ሊቀመንበር አንድ ዓመቱን ጨርሶ የወጣ መሀል ላይ ይለቀቅ ለጊዜው ባላውቅም በፍርድ ቤት ትዕዛዝ ግን ወዲያው እንዳልተፈታ አውቃለሁ። $100 የተቃዋሚው ፓርቲ ሊቀመንበር ከኪሳቸው ላጣ አድርገው መስጠት ቢችሉም የፍርድ ቤቶች በእስሩን እንዲያጸኑ የፈለጉ ነው የሚመስለው። አሳዛኙ ነገር ይህ ስድብ በጋዜጣ ላይ የወጣ ስለነበረ ጋዜጣው ደግሞ በጉዳዩ ላይ ተጠይቆ ከአንደበቱ የሰማሁት ነው። ይህ አንካሳ አህያ ለምን ወደ ግጦሽ አይሄድም ብሏል ብሎ ድርቅ ስላለ ያወጣት እንግዲህ በለፈለፉ ይጠፉ ነው። የሙጋቤን ቁንጥጫ ለማግኘት ግዴታ ሆኖበታል ማለት ነው። ለማንኛውም ዛሬ ሮበርት ጋብርኤል ሙጋቤ የ91 ዓመት ሰው ናቸው። በደቡብ አፍሪካ ጉብኝት በማድረግ ላይ ይገኛሉ እና ዛሬ ፈጽመው ወደ ሀገራቸው ይመለሳሉ። የሶዌቶ ሙዚየምን በጎበኙበት ጊዜ ነጭ ፊት ማየት አልፈልግም በማለት ተናግረዋል። ይህም የደቡብ አፍሪካ ነጮችን በጣም ስላስቆጣ ወደ ደቡብ አፍሪካ ቴሌቪዥን ጣቢያ በመደወል በጉዳዩ ላይ ሰፊ ርዕስ ትኩረት እንዲደረግበት ወትውተዋል የሚሉ ዜናዎች ከደቡብ አፍሪካ እየደረሱ ነው። ሙጋቤ ግን ብዙ ጊዜ እንዲህ አይነት ነገር ግድ ስለማይሰጣቸው ቀጥሎ የሚጠይቃቸው ቢኖር ያለምንም ጥርጥር ደግ አደረኩ አይሉም ብዬ አላስብም። ይህ አዋዜ ነው። ተንሰራፍተው ይኖሩ በነበሩ የእንግሊዛውያን ገበሬዎች ላይ በወሰዱት እርምጃ የተነሳ እኔም ራሴ በግል የማውቀው ነው። ቢቢሲ ቢያንስ ለ15 ቀናት ያህል አበይት ዜና የቴሌቪዥን አበይት ዜና በማድረግ ሲያቀርበው ነበረ እና በእውነት የሶስተኛው ዓለም ጦርነት ቢመጣ እንኳ በዚህ ደረጃ ትኩረት ይሰጠዋል ብዬ አላስብም። እና እንግዲህ እሳቸውም በጣም ትችት የሚቀርብባቸው ሰው ነበሩ። ሂትለር ነው ስላሏቸው ይመስለኛል ቀጥሎ ያለውን የተናገሩት። እኔ የዚህ ዘመን ሂትለር ነኝ። ይሄኛው ሂትለር ሙጋቤ ራሳቸውን ማለታቸው ነው። አንድ ዓላማ ብቻ ነው ያለው፣ ለህዝቡ ፍትህ፣ ሉዓላዊነት፣ ነፃነት እና በሀብታቸው ተጠቃሚ እንዲሆኑ የሀብታቸው አዛዥ ናዛዥ እንዲሆኑ ማረጋገጥ ነው ዓላማው። ሂትለር ማለት ይሄ ማለት ከሆነ እንግዲያውስ 10 እጥፍ ሂትለር ልሆን ብለው ያውቃሉ። በተለይ እንግዲህ ቅድም በነገርኳችሁ ምክንያትና ከእንግሊዝ በጀርባ ደግሞ ሌሎች ምዕራባውያን እንደዚሁም አሜሪካም ጭምር በሮበርት ጋብርኤል ሙጋቤ ላይ ቀና አመለካከት ያለው ዓለም የለም። ወደ አውሮፓም እንዳይሄዱ እንዳይንቀሳቀሱ ማዕቀብ የጣለባቸው ሰው ናቸው። ስለዚህ ብዙ ጊዜ ከነጩ ሰው ጋር ይህ አዋዜ ነው። የ91 ዓመቱ የዚምባብዌ የዕድሜ ልክ ፕሬዝደንት ሮበርት ጋብርኤል ሙጋቤ ዛሬ በደቡብ አፍሪካ የተናገሩት አረፍተ ነገር በሀገሪቱ የሚገኙ ነጮችን ክፉኛ ማስቆጣቱ ተሰማ። የሀገሪቱ ቴሌቪዥን ጣቢያ ኤስኤቢሲ ስልክ እየተደወለለት ማብራሪያ ተጠይቋል። ምን ለማለት ፈልገው ነው እየተባሉ ክስ ቀርቦባቸዋል ከሰው። ሙጋቤ ግን ለወትሮ እንደሚያደርጉት ሁሉ ከምንም አልቆጠሩትም። ዛሬ ጉብኝታቸውን አጠናቀው ወደ ሀገራቸው ይመለሳሉ። ጉዳዩ የተፈጠረው በዛሬው ዕለት የሶዌቶን ሙዚየም በጎበኙበት ጊዜ ነበረ። እዛም ጉብኝቱን አጠናቀው እንደወጡ ከፊት ለፊት ከተደረደሩት ጋዜጠኞች መካከል የደቡብ አፍሪካ ቴሌቪዥን ጣቢያ ካሜራን የያዘች ጋዜጠኛ ጥያቄ ታቀርብላቸዋለች። ምን ተሰማዎት ብላ። ከሷ ኋላ አንድ ነጭ ጋዜጠኛ ነበረች። ሙጋቤም እሷን አየት እንዳደረጉ ወዲያውኑ የቀረበውን ማይክራፎን በመዳፋቸው ገሸሽ ያደረጉና ነጭ ፊት ማየት አልሻም አሉ። ይህ ነው እንግዲህ በደቡብ አፍሪካ ጠብ ላይ ናቸው። በአንድ ንግግራቸው ምን አሉ? ነጩን ሰው ማምነው
ሲሞት ነው ብለዋል። ሙጋቤ ከዚህም ባለፈ ከኢየሱስ ክርስቶስ ጋርም የሚያያይዟቸው አሉ። እሳቸው ትርጉሙ በነፃነት ስንመለከተው ከዚህ ቃሉ ላይ እንደምንመለከተው አይደለም ለማለት የፈለጉት የሚመስለኝ ከምዕራቡ ዓለም በጣም ውግዘት የሚበዛባቸው ከስልጣን እንዲወርዱ በርካታ ጥረቶች እንደተደረጉባቸው የሚያምኑ ሰው ናቸውና ብዙ ጊዜም ከግድያ አደጋ ያመለጡ ወይም አምልጫለሁ ብለው የሚያምኑ ሰው ስለሆኑ የተናገሩት ያንን ለማሳየት ነው ንግግራቸው ብዬ የማስበው። ግን እንዲህ ነው ያሉት፣ ብዙ ጊዜ ሞቶ በመነሳት ኢየሱስን እኔ በልጠዋለሁ። ምክንያቱም ብዙ ጊዜ ነው የሞትኩት፣ እሱ አንዴ ነው የሞተ አንዴ ተነሳ ብለዋል። ከስልጣን የሚያነሳኝ አሉ አንዴ ደግሞ ከስልጣን የሚያነሳኝ ተቋሚው የኤምዲሲ ፓርቲ ወይም እንግሊዝ አይደለችም ቸሩ መድኃኔዓለም ብቻ ነው ብለዋል። ይሄ በእውነቱ የአፍሪካ አገሮችን ሁላችንንም ምስራቁንም፣ ደቡቡንም፣ ምዕራቡንም፣ ሰሜኑንም በእውነት የሚመጡ ነጮችን ወደ ቴሌቪዥን ጣቢያው እየደወሉ ማብራሪያ እንዲጠይቁ ያስገደዳቸው። በሶዌቶ ሙዚየም ዋነኛ መታሰቢያነቱ በ1970ዎቹ ውስጥ የተገደለ አንድ የ13 ዓመት ተማሪ ታሪክ ነው። ወጣቱ የ13 ዓመቱ በጥይት ተመቶ በሰዎች ሸክመውት እየሄዱና እህቱ ከጎን እየተከተለች በመንገድ ላይ ሲሞት የሚያሳይ ነው። ይህም የዓለምን ትኩረት የሳበና በደቡብ አፍሪካ ዘረኛ አገዛዝን ካጋለጡ መጥፎነቱን ለዓለም ከገለጹ በርካታ አሰቃቂ ድርጊቶች አንዱ ነው። ሙጋቤ ይህን ጉብኝት በማድረግ ላይ ያሉ ስለ ወጣቱም ይህንን ታሪክ ሰምተው መውጣታቸው ነበረ። ከአስጎብኚዎቹ አንዷ የወጣቱ ያን ጊዜ ከጎን ትሮጥ የነበረችዋ እህቱ ናት። እዛ በቋሚነት ተቀጥራ ነው። ሙጋቤ ከዛ እንደወጡ ነው እንግዲህ በስሜት ውስጥ ሆነው ነጯን ጋዜጠኛ ሲያዩ ማይክራፎኑን ገሸሽ አድርገው ነጭ ፊት ማየት አልሻም ያሉት። ሮበርት ሙጋቤ በአወዛጋቢ ንግግራቸው የሚታወቁ ሰው ናቸው። ለዛሬ በዚህ መነሻነት አንዳንዶችን ላስታውሳችሁ ፈቀድኩ። ብዙ ጊዜ በሮበርት ሙጋቤ ጥቃት ውስጥ ደጋግማ የምትወድቀው ቅኝ ገዣቸው እንግሊዝ ናት። ገበሬዎቿን ከመሬት ነቅለው ከማባረር ባላነሰም በተለያየ መድረክ እንግሊዝን የማያጠቁበት አጋጣሚ ኖሮ አያውቅም። እውነቱን ለመናገር በእንግሊዝ ላይ ቂም አላቸው። እንግሊዝ በጣም ቀዝቃዛ ትንንሽ ቤቶች ያሏት የማይኖርባት አገር ናት ብለዋት ያውቃሉ። በግብረ ሶዶማውያን ላይ ደግሞ እንደዚህ ብለው ነበረ። ግብረ ሶዶማዊ የተወለደው በዛ መንገድ ነው እንዴ? ዘራችን እንዲቀጥል ያስፈልጋል። ያ ደግሞ የሚሆነው ከሴት ጋር ሲሆን ነው። ጆንና ጆን አይሰራም። ማሪያና ማሪያ ብሎ ነገር አንቀበልም። እነሱ ከውሻና ከአሳማ የከፉ ናቸው። እኔ ለምሳሌ አሳሞች አሉኝ። እውነቴን ነው የምነግራችሁ፣ ወንዱ አሳማ ሴቷን አሳማ ያውቃል ብለዋል። በሂትለር ናቸው እየተባለም ምዕራቡ ዓለም ብዙ ጊዜ ይተቻቸዋል። አድማጮች፣ ሮበርት ሙጋቤ በእውነት ከእንግሊዝ ጋር በፈጠሩት በተለይም በሰፋፊ የእርሻ መሬት ይዘው